እሁድን አንድ ላይ ቀጥሏል። አሁን ደግሞ ያው ስታዩት ታውቁታላችሁ፣ ሰዓቱ የተረኛ ሐኪም ነው። የዕለቱ ተረኛ ሐኪማችን ደግሞ ዶክተር እስክንድር ከበደ የማህጸንና ጽንስ ስፔሻሊስት እንዲሁም የስነ ተዋልዶና መካንነት ሰብ ስፔሻሊስት ሐኪም ከማይል ሜዲኮንትሩ ክሊኒክ። ልክ ነኝ አይደል? ትክክል። ረዘም ያለ ጉዳይና ወሳኝ ሀሳብ ነው ዛሬ የምናነሳው። በጣም አሪፍ። እንኳን ደህና መጡ ግን ዶክተር። እንኳን ደህና ቆያችሁ። እዚህ ጋር ከፍተኛ ተሳትፎ የሚያደርጉ ሁለት እህቶቻችን በጣም ቅርብ ናቸው። በዋናነት ጉዳዩ ለነሱ ይመለከታል። ዛሬ የምናነሳው ዶክተር ሮቤልም አይጠፋም። ያው የማህጸንና ጽንስ ብለን የሴቶች ጉዳይ የሴት ጉዳይ ይመለከተናል። የእህቶቻችን ጉዳይ ይመለከታል። በእርግጦቻችን ሚስቶቻችን እውነት ከምን በላይ ይመለከታል። አንዳንድ ሀሳቦች እናነሳና ዶክተር እነሱ ከሚሰጡ ምላሽ ተነስተን ሳይንሳዊ ማብራሪያው ደግሞ እንደሚል እንሰማለን። የብልት ስነ ውበት ሲባል ሰምታችሁ ታውቃላችሁ? ዛሬ የምናነሳው ሀሳብ እንግዲህ ያው ትንሽ ደበቅ አድርገን የምናወራው ወሬ ግን የሁላችንም ጉዳይ ነውና እኔ የብልት ስነ ተዋልዶ ነው የተማርኩት እንጂ ስነ ውበት አላውቅም። ሆነስትሊ ልገምት እንዴ ማስዋቢያ ልክ አሁን ውበት ስንል የምናስበው የሚታይ ነገር የብዙ ሰዎችን የሚያግባባ መልክ ወይም ውበት ነው አይደል? ወይም ቀለም ሊሆን ይችላል። ዝም ብላችሁ ብልት ብሎ ስነ ውበት ሲባል አይምሯችሁ ላይ እንዴት ያለ ነው አሁን ውበት ሊሆን የሚችለው ከብልት ጋር ተያይዞ? መከራ በላን በጣም ተጨነቅንበት ይመልስ ነው። አረ ይሄ በጣም ከባድ ነገር ነው። ግን እንዳለችው ማጌጥ ላይ አንዳንዳው እንደዚህ እንትኖች ውስጥ ዋክስ ምናምን ይደረጋል ምናምን ሲባል ሰምተን እናውቃለን። እና እሱ ምናልባት ማስዋቢያ ከሆነ አንዱ ነገር እሺ፣ አሁን እሱ ዋክስ ያለውን ወደ ወይባ ጢስ ብናመጣው አሁን እሱ ማስዋቢያው ነው ብዬ አስባለሁ። ወይባም ግን እኮ ለጤናም ነው ነው ግን ጥምጥምጥንም ያደርጋል። ንጽህና ነው፣ ውበት አይሆንም እሱ። ዶክተር የብልት ስነ ውበት ስንል ምን ማለታችን ነው? ብልትስ ውበት አለው ወይ? የብልት ስነ ውበት ሕክምና ሲባል ማስዋብ ሳይሆን በተፈጥሮ በእድሜ ወይም በወሊድ ምክንያት የመጡትን ለውጦች ወደ ነበረበት ቦታ መመለስ ማለት ነው። ያ ማለት አንዲት ልጅ በልጅነቷ ጊዜ የነበረውን የአፈጣጠር ወይም የብልት ሁኔታ በእድሜ ምክንያት ወይም ደግሞ በወሊድ በተደጋጋሚ በወሊድ ምክንያት ወይም በወሊድ ምክንያት በሚደረጉ ስቲች ወይም ቀዶ ጥገና የመሳሰሉ ነገሮች የመጡትን ለውጦች ወደ ነበረበት መመለስ ማለት ነው። ይሄ ማለት እንግዲህ እኛ አሁን አዲስም ነገር ስለሆነ ለሀገራችንም ለጆሮአችንም ለብዙ ነገር በስቲች ሲሆን እንኳን ወደታችን ነው ትንሽ በሌላም ሲል ማለት ይሄ ልጁ ጭንቅላቱ የወጣበትን አይነት ስፋት ማጥበብ አክቹአሊ ዝም ብሎ ማጥበብ ሳይሆን በሕክምና ለምሳሌ የማህጸን ግድግዳ መላላት ሊኖር ይችላል። በጣም ተደጋጋሚ መውለድ በሚኖርበት ጊዜ ማህጸን ቦታውን ለቆ ወደ ታች መውረድ ሊሆን ይችላል። ከታች አካባቢ ያለው ስቲች በትክክል መልሶ ካልተሰፋ የመጣመም ሲሜትሪውን ያለመጠበቅ የመሳሰሉ ነገሮች ካሉ እነሱን ወደ ነበረበት ቦታ መመለስ ማለት ነው እንጂ ይሄ ውበት ስንል ስነ ውበት ስንል ከመልክ ከገጽታ ጋር ከአቀማመጥ ጋር ማለት ያዝ አይደለም ማለት ነው። የተወሰነ ፓርቱ ሊኖረው ይችላል። ላይክ ተጠቃሚዋ ወይም ለሴት ብቻ ክላይንቷ የምትፈልገው ነገር ከሆነ ማድረግ ይቻላል። ለምሳሌ ከምንሰራቸው ነገሮች መካከል አንደኛው ላቢዮፕላስቲ ይባላል። የውስጠኛው ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። አይቅርታሽ እሺ ጥሩ ነው እንጂ በአብዛኛው ግን ያው ቅድም እንዳልኩት ወደ ነበረበት ቦታ መመለስ ማለት ነው። የውስጠኛውን ከንፈር ግን በሱ ማየት እንችላለን። አክቹአሊ እዚህ ላይ የውስጠኛው ከንፈር አይታይም። የሚታየው ይሄ ማህጸን ፓርት ነው። ይሄ ብልት የምንለው በአማርኛ ወይም ቫጃይና የምንለው ነውና ብዙ ጊዜ የኋለኛው ወይም የፊተኛው ግድግዳ ይላላል። ቅድም ባልኳቸው ምክንያት አንዳንዴ ማህጸኑም ራሱ ወደ ታች ሊወጣ ይችላል። ስለዚህ እንደዚህ አይነት ችግሮች በሚኖርበት ጊዜ ለምሳሌ የወጣ ከሆነ መልሶ ወደ ላይ ማንጠልጣል ማለት ነው። የኋለኛው ግድግዳ ካላላና ወደ ውጭ የመውጣት ነገር አይነት ነገር ካለ እሱንም እንደነበረበት ማስተካከል ይቻላል። የፊተኛውም ግድግዳ እንደዛ። ብዙ ጊዜ የፊተኛው ግድግዳ በሚነካበት ጊዜ ይሄ ፊኛ ወይም በእንግሊዝኛ ብላደር የምንለው ስለሆነ የመውጫው አካባቢ ሰፖርት የሚያደርገው ነገር አብሮ ስለሚላላ የሽንት ማምለጥም ችግር ይኖራል። በተለያየ የቀዶ ጥገና አይነት ወደ ነበረበት ቦታ
መልሶ የሽንት ማምለጡን ማከም እንችላለን ማለት ነው። ስለዚህ ጤናም ውበትም ነገር ነው አይደል? ትክክል። አዎ ስኖ በተባለ እንጂ በዋናነት ጤና ላይ ነው ትኩረት የሚያደርገው። እውነት ነው። ዝም ብሎ አንዳንድ ሰዎች እንደሚሉት ማጥበብ ብቻ አይደለም። አክቹአሊ ማጥበብ አለው፣ ግን ያው ችግር ሲኖር ብቻ ነው እንጂ ኖርማል ለሆነ ሰው የሚደረግ ነገር አይደለም። ቀደም ካልኩት ነገር ውጪ ማለት ነው። ኖርማል የሆነ ሰው መጥቶ የዛ ፍላጎት ቢኖረው ሲስተናገዳል ምንም ችግር ከሌለው ምንም ያው ሳይኮቴራፒ ሰጥተን ነው የምንመልሰው እንጂ ምንም የቀዶ ጥገናም ሆነ ከቀዶ ጥገና ውጪ ያለ ሕክምና አንሰጠው። ባይ ዘ ዌይ በክሊኒካችን ከሚሰጡ ነገሮች መካከል ሰርጂካልና ነን ሰርጂካል አሉ። ነን ሰርጂካል የሚባሉት ለምሳሌ በግንኙነት ጊዜ የመነሳሳት ወይም ወደ ኦርጋዝም የመድረስ ችግር ላለባቸው ሰዎች ኦሾት የሚባል አለ፣ ጂስፖት ኦግመንቴሽን የሚባል አለ። እንደዚህ አይነት የተለያዩ አይነት ህክምናዎችን በመስጠት ወደ በፊት ወደ ነበረበት ወደ ኖርማል ስሜታቸው እንዲመለሱ ማድረግም ይቻላል። ቀደም ሲል ዶክተር በተወሰነ መልኩ የነካኳቸው ሀሳቦች አሉ። ለምሳሌ የማህፀን መውጣት፣ የማህፀን ግድግዳ መላላት ሲባል ሰምታችሁ ታውቃላችሁ? ምንድነው ምክንያቱ? ለነሱስ የሚሆነው ነገር ለምሳሌ ለማህፀን መውጣት አለም ለማህፀን ግድግዳ መላላት ምክንያት የሚሆኑ ነገሮች ምንድናቸው? ሰምታችሁ የምታውቁ ከሆነ መጀመሪያው ከሮቤል ነው እንዴ። ከየት ያመጣዋል ማህፀኑን? እንዴ ይሰማል እንዴ? ሚስት አለው እህት አለው እናት። በዛ ላይ ደግሞ ዶክተርም በዚህ እየተናገረ በደንብ ሰምቼው ነበርና ለነዛ ምክንያት የሚሆኑት አንደኛ እድሜ ሲል ሰምቻለሁ፣ ሁለተኛ ደግሞ ተደጋጋሚ ልጅ መውለድ የሚል ነገር ሰምቻለሁ። ለማህፀን መውጣት ነው ወይስ ለግድግዳው መላላት? ለግድግዳው መላላት ነው ያለው ዶክተር። እሺ ለሁለቱም ነገሮች ነው የማውቀው። የቀሩትን ደግሞ ግን ማህፀን መውጣት የሚያጋጥማቸው ሴቶች ግን እንዳሉ አውቃለሁ። ከወሊድ በኋላ የግድግዳው መላላት ላይ ብዙ እውቀት የለኝም። የግድግዳው መላላትማ ግን እኔ ግልጽ እንዲሆንልን እንደሆነ ስለማለት እኔ በጣም ግልጽ ሆኖልኝ አሁን ለምሳሌ ያለኝ አያይዛችሁት መውጣት ሲባል ወዴት ነው የሚወጣው? ይወጣል ማህፀን የማህፀን ባይዘው ነገር ብልትና ማህፀን ይለያያል። አሁን ዶክተር እንዳለው እኔ በእርግዝና ምክንያት ማህፀኗ የወጣ ከዚህ በኋላ ማርገዝ የማትችል ልጅ አውቃለሁ። ይሄ ማለት ተቆርጦ የሚወጣ አይነት ነገር ውስጥ ሰላም የማይሰጥ ሌላው ነገር የተዛመተ አይነት ነገር እንዳያመጣ ተቆርጦ አሱማ ካንሰር ምናምን ሲሆንማ ዶክተሮቹም ያወጡታል። የማህፀን ካንሰር የለባትም፣ ግን በእርግዝና ወቅት ችግር ስለነበረባት ከነ ማህፀኑ ወጣ አይነት ነገር ከእርግዝና በኋላም ሊሆን ይችላል። ብቻ እንደዛ አውቃለሁ። ተቆርጦ የሚወጣ መላላት ማለት ግን ሮቢ እንዳለው በእድሜ በጣም ብዙ ልጅ በመውለድ በጣም ብዙ ልጅ ለመውለድ በሚደረገው ፕሮሰስ የደከመ ማህፀን ማለት ነው የሚላለው። ትክክል። ፕሮሰስ ይደክማል ማህፀን። በጾታዊ ግንኙነት በጣም ብዙ ግንኙነት የምታደርግ ሴት ከብዙ አክቹአሊ በግንኙነት ሳይሆን ቅድም እንዳልሽው በወሊድ ፕሮሰሶች አስቸጋሪ ምጥ ከሆነ ሐኪሞች የሚያደርጉት ቫኪዩም ወይም ፎርሴፕስ ዴሊቨሪ ይባላል እና ማህፀን አፉን ሙሉ ለሙሉ ሳይከፍት ልጁ በሚጎተትበት ጊዜ የማህፀንን እዛው ቦታ ላይ ሰፖርት አድርጎ የሚያስቀምጡት ሊጋመንቶች ስለሚላሉ ስለሚሳቡ የማህፀን መውጣት ምክንያት ወይም ግንኙነትስ በጣም ብዙ ግንኙነት የምታደርግ ሴት በጣም ከብዙ ወንዶች ጋር ግንኙነት እንትናላ ሴት ማህፀን አይላላም መላላት ከሱ አይመጣም። በከታች በኩል ላለው ሊላላ ይችላል፣ ግን ሙሉ ለሙሉ ማህፀን መውጣት እኮ ቅድም ያልነው ይሄ የተለያዩ ይሄ ልጅ አቃፊ የሚባለው ዩተረስ የሚባለው እንዳለ ሲወጣ ነው ወደ ታች እዚህ ጋር ሲደርስ ማለት እሱ በግንኙነት ጊዜ ሊሆን አይችልም። ቅድም ባልኳቸው ምክንያቶች ነው የሚሆነው። የግድግዳ መላላት ላልሽው ሊሆን ይችላል ግንኙነት ቀደም ሲል የጠቀስናቸው ችግሮች አሉ አይደል? እነዛ ችግሮች አንዲት ሴት እንዳለባት ልታውቅ የምትችልባቸው ምልክቶች የትኞቹ ናቸው ወይ ምንድን ናቸው? ይሰፋል ህመም ወይ ሊሰማት ይችላል። አይ ሚን ከቦታው ሲለቅ መቼ የሚሆነ ነገር ከተፈጥሮ ሲሳሳት ሊያማት ይችላል። ሐኪም ማየት ያለባት መቼ ነው? ምን አይነት ምልክቶች ስታይ ነው የማህፀን ግድግዳ መላላት አለብኝ ብላ የምታስበው ወይ ደግሞ ለዛ ችግር ተጋልጫለሁ ብላ የምታስበው? አንደኛ እኮ ሳይኮሎጂካሊ በግንኙነት ወቅት የምታውቀው ነገር ይኖራል አይደል? ፊልም ብታረገው ነገር በፊት እንዳልነበረው አይነት ነገር እንደሆነ በደንብ ታውቃለህ አካል አይደል? ከወትሮ የተለየ አይነት ነገር ሲሆን ያስታውቃል ብዬ አስባለሁ። የመጠን ለውጥ ስለሚያመጣ በዛ ይታወቃል ብዬ አስባለሁ። ያው ፊል ይደረጋል። ፊል ከመደረጉ ላይ ደግሞ ሌላ ማለት የምፈልገው ከወጣ ያው በአይንህም ስታየው የምታውቀው ይመስለኛል ማለት በማየት የበፊቱንና አሁን አዲስ ነገር ካለ ታውቃለህ። እውነት ነው። በአይን ሲታይ አንዱ ምልክት ሊሆን ይችላል። የትኛው ሀሳብ ነው ትክክል?
ወይል እንግዲህ ምንድነው ስሜቱ ለሚለው እንደ ዲግሪው ይለያያል። አንዳንዴ በጣም በትንሹ እዛው ውስጥ ሆኖ የወረደ ሊሆን ይችላል። አንዳንዴ እስከ አፉ ድረስ ሊደርስ ይችላል። አንዳንዱ ቅድም እንዳልሽው ከውጭ ሆኖ እንደዚህ ሁሉ ሊል ይችላል። ይሄኛው ሰርድ ዲግሪ ወይም ፎርዝ ዲግሪ የምንለው አይነት ማለት ነው። ደረጃ አለው ማለት በጣም ሙሉ ለሙሉ የወጣው ምንም የሚነገር ነገር አይደለ፣ ግልጽ ነው። ማንም ሰው የሚሰማው የሚያየው ነገር ነው። ከላይ ውስጥ የላላ ከሆነ ግን ምልክቶቹ አንደኛ የመጫን ነገር ይኖራል። ሁለተኛ ወደፊት በሚገፋበት ጊዜ የፊኛንም ስለሚጫነው የሽንት ማምለጥ፣ አንዳንዴ ሙሉ ለሙሉ የመዝጋት ሊኖር ይችላል። ከኋላ በኩል ደግሞ አንዳንዴ ድርቀት ሊያመጣ ይችላል። አንዳንዴ ደግሞ በምንጸዳዳበት ጊዜ ሙሉ ለሙሉ ላይወጣ ይችላል። ሁሌ የቀረ ነገር ሊኖር ይችላል። ሶስተኛ በምንጸዳዳበት ጊዜ ወደ ታች በምንጫንበት ጊዜ ብቅ ብሎ የመመለስም ሊሆን ይችላል፣ ሁለተኛ ደረጃ ላይ ሲደርስ። ሶስተኛው ደረጃ ግን በጣም ወደ ታች ስለሚስብ የመሳብ ስሜት፣ የህመም ስሜት፣ የጀርባ ህመም የመሳሰሉትና አንዳንዴም ከወጣ ደግሞ መጀመሪያ አካባቢ ይመለሳል በራሱ ቅድም እንዳለችው፣ በኋላ ግን አለመመለስ ደረጃ ይደርሳል። እዛ በሚደርስበት ጊዜ ጫፉ ላይ ቁስል የመያዝ ሁኔታም ይኖራል እና ቁስል ካለው ደግሞ መድማት፣ መግል መያዝ የመሳሰሉ ነገሮች ይኖራሉ ማለት ነው። በእኔ በኩል ያሉ ሀሳቦች የምንወያይባቸው እነዚህ ናቸው። እናንተ የምታነሷቸው ሀሳቦች ካሉ ደግሞ እድል አላችሁ፣ ያልተነሱ ብላችሁ የምታስቧቸው። አሁን በጣም ስለ አንቺ ጠይቂና መጀመሪያ ያለውን በዚህ ጉዳይ ላይ ለእናንተ ናችሁ ማለት ከዚህ ጋር የይዤ መጠየቅ የምፈልገው ማለት አንዳንድ ቦታ ስንሰማ በጣም በትንሹ ቢሆንም የሚገጥም ነገር አለ። አሁን ልጆች ሲፈጠሩ አፈጣጠር ላይ የወንዱንም የሴቱንም ብልት ይዘው የሚፈጠሩ ልጆች አሉ። በእነ ዶክተር ምን አይነት ህክምና ለዚህስ ምን አይነት ህክምና ነው? በህክምና ማስተካከል ይቻላል ወይ? ይሄስ ህክምና አለው ወይ የሚለውን ጥያቄ ነው ማለት ነው። ይሄ ነገር ስሙ ፍላፍል ነው ፍናፍንት ነው ምንድነው? ፍናፍንት አይደል? በአማርኛ እንደዛ ነው የሚባለው። ልክ ነው። በአፈጣጠር ሂደት ላይ የተለያዩ አይነት ችግሮች ሊፈጠሩ ይችላሉ። አሁን እንዳላችሁት አንደኛው አምቢጊየስ ጄኒታሊያ የሚባል የወንድ ይሁን የሴት ብልት መሆኑ የማይታወቅ ሁለቱንም የሚመስል ሁኔታ ያጋጥማል። እንደዛ በሚሆንበት ጊዜ ብዙ ጊዜ መጀመሪያ የሚደረገው በጄኔቲካሊ ወንድ ነው ወይስ ሴት ነች የሚለው ነገር ከታወቀ በኋላ በዛው መሰረት ያው እንዳስተዳደጓ ለምሳሌ ጄኔቲክሷ ወንድ ቢሆንም ሁሉ ነገሯ እንደ ሴት ከሆነ ብዙ ጊዜ የምናደርገው ምንድነው ወደ ሴት እድገት እንድትቀጥል ነው የምናደርገው። ለምሳሌ አሁን ኮንጀኒታል አድሬናል ሃይፐርፕሌዥያ የሚባል አለ። ጄኔቲካሊ ወንድ ስለሚሆኑ የዘር ፍሬ የሆነ ቦታ ሆድ ውስጥ ይደበቃል፣ ግን ከውጭ ብልት ሲታይ ግን የሴት ብልት ነው ያላት፣ ወደ ውስጥ ግን የሚገባ ነገር የለውም። ስለዚህ እንደዚህ አይነት ሰው ሲመጣ ኦልሬዲ እድገቷ ሴት ስለሆነ አሁን መቀየሩ በጣም አስቸጋሪ ስለሚሆን የዘር ፍሬዎቹ ከሆዷ ወይም ካለበት ቦታ ይወጣና አዲስ ብልት ነው የምንሰራላት። ማርገዝ አትችልም፣ ምክንያቱም ማህፀን የላትም፣ ኦቫሪም የላትም። ግን ከውጭ ስትታይ ሁሉ ነገሯ ሴት ነው የሚመስለው። አንዳንዴ ትንሽ ወንድ አይነት ነገር ሊሆን ይችላል። ግን አዲስ ብልት ተሰርቶ ወደ ኖርማል ሴክሹዋል ላይፍ መሄድ ትችላለች ማለት ነው። ቅድም እንዳልኩት የተለያዩ አይነት ሁኔታዎች ሲኖሩ በዛው መንገድ ነው ሕክምናው የሚቀጥለው ማለት ነው። ይሄ ነገር ግን የሀገር አጋጥሞ ያውቃል? አሁን ያልኩት እኛ የምንሰራው ነው። እኔ አሁን ጥቁር አንበሳ ብዙ እንደዚህ አይነት ኬዞች ሪፈር ስለሚደረጉልን አዲስ ብልት እንሰራለን፣ የሚስተካከሉ ነገሮችንም እናስተካክላለን። ግን ዶክተር መንስኤው ይታወቃል? እንደዚህ ሆኖ የሚፈጠሩት ለምን እንደሆነ ይታወቃል? በአብዛኛው ጄኔቲካል ነው። አንዳንዴም በአፈጣጠር ጊዜ የሚመጡ የጉድለቶች ልክ አሁን በሚፈጠርበት ጊዜ ገና ሆድ ውስጥ እያሉ ማለት ነው በትክክል ያልተፈጠረ ከሆነ እንደዚህ አይነት ነገሮች ያጋጥማሉ። ብዙ ናቸው። አሁን ዝርዝሮ ለመጨረስ ይከብዳል እንጂ ላይክ 2 ማህፀን ያላት ሴት ይኖራል፣ አንድ ግማሽ ብቻ ያላት ሴት ይኖራል፣ ከውስጡ ክፍል ያለው ሊኖር ይችላል፣ ከታች ደግሞ ብልት ላይ እንደዚህ መንገድ የዘጋ ሴፕተም የምንላቸው ነገሮች አሉ እና እነኛ ሁሉ ያው አብዛኞቹ ይስተካከላሉ። በደንብ አሁን በስፋት ማህበራዊ ሚዲያ ላይ በደንብ እንሰማለን። ሌሎች የጤና ባለሙያዎችም ይሆኑ አይሮን ነው ብቻ ያወራሉ። የቅድም ሊያ ያነሳችሁ ነበር የብልት ማጥበብ፣ በተለይ ደግሞ ሴቶች ከወለዱ በኋላ
ጾታ ግንኙነት ወቅት ደስተኛ አለመሆን ከባሎቻቸው የሚመጣ የተለያየ ነገር ስለሚኖር ሳይኮሎጂካሊ ይጎዳሉና እሱን እንሰራለን ይባላል። ቅድም አንተ ለጤናም ነው ለውበት ብቻ ሳይሆን ለጤናም ነው እያልክ ነበረ። ሴት ልጅ በጣም ብዙ ከመውለድ ማህፀንን ሳይሆን ምልህ ይሄ ጾታዊ ግንኙነት የምታደርግበት ቦታ ይሰፋል። ከዛ ደግሞ እናንተ ታጠቡታላችሁ። እንደዛ ይስተካከላል። ግን እንዳልኩት ዝም ብሎ አሁን ቅድም እንዳልኩት ማጥበብ በሚለው ቃል ሳይሆን የማህፀን ግድግዳ የላላበት ቦታ በትክክል የትኛው ጋር ነው ያለው በሚለው እሱን ማስተካከል ይቻላል። ለምሳሌ ከኋላ ከሆነ ከፍ ያለ ከሆነ ኢንተሮሲል ነው የምንለው፣ እሱ ለብቻው ነው የሚስተካከለው። ከታች ሬክቶሲል ከሆነ እሱ ለብቻው ነው። ፔሪኒየም ከሆነ ፔሪኖግራፊ ነው የሚሰራው እና እንደዚህ አይነት ፕሮሲጀሮች ሲሰሩ በሙያው ብዙ ልምድ ያለው ዩሮጋይኒኮሎጂስት በሚባል የሰብ ስፔሻሊቲ ዘርፍ ነው። በዛ መሰረት ቢሰራ ጥሩ ነው እንጂ ልክ የአንድ ሳምንት ወይም የ3 ቀን ትሬኒንግ ያለው ጀነራል ፊዚሻን ወይም ሐኪም ሰራለው ቢል ትክክለኛ ነገር ሊሰራ አይችልም። ምክንያቱም ቅድም እንዳልኩት መልክ ብቻ ሳይሆን ወደ ነበረበት ትክክለኛው አናቶሚ መመለስ ስለሚያስፈልግ ያ ሁሉ አብሮ ካልተስተካከለ ጫፉን ብቻ በማጥበብ ወደሚፈለገበት ቦታ መመለስ አይችልም። እዚህ ጋር ያይዘህ ይቅርታ ዶክተር ሲባል ስለሰማው ነው። በተለያየ ምክንያት ፍቃደኛ ሳትሆን ድንግልናዋን ያጣች ሴት ድንግልና ይመለሳል፣ በሰርጀሪ ድንግልና ይሰራል ይባላል። አሁን ለምሳሌ ተደፍራ ድንግልናዋን ያጣች ሴት ለምሳሌ የሆነች ሴት ድንግልናዋን ለምትወደው ለምታገባው ሰው መስጠት ትፈልግና በመሀል ልትደፈር ትችላለች። ድንግልና ደግሞ በሌላም በጉልበት ስራም በሆነ ለመገንባት እሷን ለመጠበቅ በሚል ይሰራል ወይ እንደዛ ሲባል ሰምቻለሁ። ይሰራል ሲባል ሰምቻለሁና እውነት ነው ይሄ? እውነት ነው፣ ይሰራል። እንዴት አይደለም ይሰራል እኮ ይሄው የሚሰራው የድንግልና ምልክት የሆነው ሃይመን የሚባለው ብዙ ጊዜ በመጀመሪያ ግንኙነት ጊዜ መሰንጠቅ አደጋ ነው የሚያጋጥመው። ስለዚህ ከሚሰነጥቅበት ቦታ ይደማል። ከዛ በኋላ ግን ያው ተሰንጥቆ ይቀራል ማለት ነው። ስለዚህ በተለይ የቀዶ ጥገና ያንን ፓርት መልሶ በማገናኘት ወደ ነበረበት ቦታ መመለስ። ክብሯን ጠብቃ የኖረች የሆነች ሴት ለማለት ለጋብቻ ይቀር ነው የምፈልገው ያለችውን ድንግልና የሆነ ሰው መጣ ያሰናል። ከሞራል አንጻርስ ግን በቃ አይደለሽም እኮ እየተሰፋሽ እየመጣሽ ድንግልነኝስ ልክ ነው? አይ በቃ ፈልጋ ወዳ ፈቅዳ አይደለም የሰጠችው፣ ተገዳ ነው። ስለዚህ ለምትወደው ሰው በክብር ድንግልናዋን ትሰጣለች። ወደ እኔ ጥያቄ ይሻላል። አሁን ላይ በጣም በስፋት እየሰማን ያለነው ለትዳር መፋታት ምክንያት ነው የሚባሉ በጣም ለብዙ ነገሮች ምክንያት እየሆነ ያለው የስንፈተ ወሲብ ነገር ይነሳልና ስንፈተ ወሲብ ማለት ከዚህኛው ጋር አብሮ ከእርሶ ካሉበት ፕሮፌሽን ጋር አብሮ የሚሄድ ከሆነ ስንፈተ ወሲብ ምንድነው? መጀመሪያ ስንፈተ ወሲብ ማለት ግንኙነት ማድረግ አለመቻል ነው ወይስ አለመነሳሳት ነው? ከዛ በኋላስ በብልቱ መተለቅና ማነስ ላይ ይወሰናል ስንፈተ ወሲብ? ስንፈተ ወሲብ ለስንፈት ለወንድ ነው የሚለው አለ ሴት ሰንፋለች እኮ ለዛ ነው አያዝሽ ጠይቂ። በጣም ጥሩ። አዎ የሴክሹዋል ፕሮብሌሞች የወንድም የሴትም ናቸው። ስንፈተ ወሲብ የሚባለው በሴትም አለ። እንግዲህ በአማርኛው ካየነው እንዳልሽው የወንድ ነው የወንድ ነው። ሴት ግን አላት ያጋጥማል። ሴት ስንፈተ ወሲብ አለባት ይባላል። እንግዲህ አማርኛውን አላውቅም፣ ግን ሴቶች የስሜት ማነስ፣ አለመነሳሳት፣ ኦርጋዝም አለመድረስ የመሳሰሉ የተለያዩ አይነት ችግሮች ይኖራቸዋል። ለነሱ መፍትሄ ያላቸው። አሁን ወደ ስንፈተ ወሲብ ስንመለስ የወንድ ማለት ነው። ስንፈተ ወሲብ የሚባለው አንድ ወንድ ብልቱ ለግንኙነት ዝግጁ የማይሆንበት ሁኔታ ሲፈጠር ማለት ነው። ማለት ሳይነሳ ደም ወደ ውስጥ ገብቶ ደም ቀና ብሎ ሳይቆም ሲቀር ስንፈተ ወሲብ ይባላል። እሱን አሁን በሚሰራው አይነት ነገር ከዚህ ከሰርጀሪ ጋር የተለያየ ሕክምና ነው ያለው። ግን ይሰራል ይደረጋል። ለወንድ የስንፈተ ወሲብ የመጀመሪያው ሕክምና መድኃኒቶች ናቸው። የተለያዩ አይነት መድኃኒቶች አሉ። እነኛ መድኃኒቶች ይሞከራል። ከዛ ካልሰራ ደግሞ ፒሾት የሚባል አለ። ፒሾት ማለት ከራሱ ደም ተወስዶ ሴንትሪፊውጅ ተደርጎ በጣም ሪች የሆነው ፕላትሌት ወይም ፒአርፒ የሚባለው ተወስዶ ብልቱ ላይ በሚወጋበት ጊዜ ፒሾት እንለዋለን። ያ አንድ አይነት ህክምና ነው። ከዛም ካለፈ ደግሞ ኤሌክትሮሾክዌቭ ቴራፒ የሚባል አለ። ማሽኖች ናቸው። በማሽን ተጠቅሞ የራሱን የደም ስሮች በማነቃቃት አዳዲስ የደም ስሮች በመፍጠር ሰፋ ያለ ደም ብዛት በሚኖርበት ጊዜ በደንብ ደም ስለሚገባ ወደ ነበረበት የመነሳት አቅም ይኖረዋል ማለት ነው። ግን የሴቶችን ሴክሹዋል ችግር ካነሱ አይቀር ዶክተር አሁን ኦርጋዝም ላይ አለመድረስ እንደውም በጣም 20% ናቸው ምናምን ናቸው በጤነኛ ግንኙነት ኦርጋዝም ላይ ይደርሳሉ ተብሎ የሚታሰበው ሴቶች። ከዛ ውጪ ደግሞ ከወሊድ በኋላ በጣም ብዙዎቹ ፍላጎት ማጣት ምናምን የሚባሉ ችግሮች ይመጣሉና የሴቶቹስ እንዴት ነው የሚታከመው?
አንደኛው ኦሾት ነው የሚባለው። ቅድም እንዳልኩት ደም ተወስዶ ኮንሰንትሬትድ የሆነው ፕላሴንታ ወይ ማነው ፕላትሌት ማለት ነው ፕላሴንት ሪች የሆነውን ፓርት ወስዶ በተለያየ የማህፀን ግድግዳ ላይ በመውጋት ክሊቶሪሱም ላይ በመውጋት ኦሾት ነው የምንለው። እንደዚህ አይነት ህክምና አለ። ከዚህ ባለፈ ግን የተለያዩ ማሽኖች አሉ። ለምሳሌ ሌዘር ቴራፒ የሚባል አለ፣ ሃይፉ ቴራፒ የሚባል አለ። እነኚህን ማሽኖች በመጠቀም ቫጃናል ሪጁቬኔሽን ነው የሚባለው። ምንድን ነው የሚያደርገው? የብልትን ግድግዳ ወደ ልጅነት መመለስ ማለት ነው። ከሪጀነሬቲቭ ሜዲሲን ውስጥ ያለ ነገር ነው። ግድግዳው ወደ በፊት ወደ ነበረበት በውፍረቱ መጨመር፣ መልኩን ይሄ ሩግ የሚባለውን ወደ ነበረበት መመለስ። ስፔሻሊ ፖስት ሜኖፖዝ ወይም ደግሞ ያረጡ ሴቶች ድርቀት ካለባቸው፣ ህመም ካለባቸው አሁን ያልኳቸው ህክምናዎች በጣም የቅድም ያልናቸውን ችግሮች በጣም ያሻሽላሉ። በጣም ጥሩ ዶክተር። እኔ ማነሳው ሌላኛው ሀሳብ እንግዲህ ይህ ሀሳብ አዲስ ይመስለኛል ለሀገራችን። ሰዎች ቅድም ናፍቆት ብሏለች ለማውራትም ትንሽ የሚያፍሩበት ነውና አሁን ከብልት ነውበት ጋር ተያይዞ እናንተ ጋር ሰው እንዴት ነው ይመጣሉ? ተላምዶታል? ያውቃልስ? ምን አይነት ሰዎችስ ናቸው አሁን መጥተው ህክምናውን እያገኙ ያሉት? እስካሁን ያው አዲስ እንደመሆኑ መጠን ብዙ ሰው አያውቅም። እንደዚህ አይነት ጥያቄ የሚጠይቅ ሰው ኦልሞስት የለም። እስካሁን ያየናቸው ወይም ወደኛ ክሊኒክ የመጡት ከውጭ ሀገር የመጡ ሰዎች ናቸው፣ ወይ ዱባይ ወይ አሜሪካ የሚኖሩ ሰዎች። እንደዚህ አይነት ክሊኒክ እዛ በብዛት ስላለ የሚሰሩትንም ነገሮች ስለሚያውቁ በሚመጡበት ጊዜ እዚህም ዋጋው ረከስ ስለሚል እዚህ ታክመው መሄድ ስለሚፈልጉ እንደዚህ አይነት ሰዎች ብቻ ናቸው የሚመጡት። በጣም አድርገን አመሰግናለን ዶክተር። በጣም ሰፋ ያለ ማብራሪያ፣ አዲስ ነገር ብዙ ሰዎች የማያውቁት ችግሩ ኖሮ ግን ህክምና እንዳለ ያልተገነዘቡ ብዙ ሰዎች ይኖራሉና ለሱ ጥሩ መፍትሄ የሚሆን ሀሳብ ከርሶ ስለቀረበ በጣም ደስ ብሎናል። እናመሰግናለን። እኛም በድብቅ ብዙ ጊዜ በጓዳ የምናረገው ግን ደግሞ በግልጽ ማናወራው አደባባይ ማናወራውና እንዲፈታ ብለን በአደባባይ ግን ስላወራ ነው እንድናወራውም ስላረከን ርዕሱ ስለተነሳ ደስ ብሎናል። እናመሰግናለን። አዎ ቆይታችን ይቀጥላል። ዶክተር እስክንድር ከበደ የማህጸንና ጽንስ ስፔሻሊስት እንዲሁም የስነ ተዋልዶና መካንነት ሰብ ስፔሻሊስት ሐኪም ከማይል ሜድ ኮንቱር ክሊኒክ እዚህ ድረስ መጥተው ለሰጡ ማብራሪያ በጣም አድርገን እናመሰግናለን። እናመሰግናለን። ጥሩ ቆይታ ይሁንላችሁ። እሁድን አንድ ላይ ይቀጥላል። መልካም ጊዜ